ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽንና ከአለባበስ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። ጫማ በህይወታችን ውስጥ ትልቅ ሚና ያለው የአልባሳት ክፍል ነው። እግሮቻችንን ከብርድ፣ ከሙቀት፣ ከጉዳት ይጠብቃል። በተጨማሪም ሰውነታችን በትክክል እንዲራመድ ያግዛል። ጫማ የሚለበስ ብቻ አይደለም፣ የጤና የምቾትም ጉዳይ ነው። የተለያዩ አይነት ጫማዎች አሉ። የዕለት ተዕለት ጫማ፣ የስራ ጫማ፣ የስፖርት ጫማ፣ ለፕሮግራም የሚሆን ጫማ ይጠቀሳሉ። እያንዳንዱ ጫማ ለተለያየ አገልግሎት ይዘጋጃል። ስለዚህ ከምን ጋር እንደምንለብሰው መምረጥ አስፈላጊ ነው። ጫማ ሲመረጥ መጠኑ፣ የተሰራበት ማቴሪያል እና ምቾቱ መታሰብ አለበት። ትክክለኛ መጠን ያለው ጫማ የእግር ህመምን ይቀንሳል፣ መራመድን ያቀላጥፋል። ጫማዎች አረማመዳችንን፣ ስሜታችንን እና በራስ የመተማመን መንፈሳችንን ይቀርጻሉ። ትክክለኛ የጫማ ጥንድ ተራ የሚመስልን አለባበስ ከፍ ሊያደርግ፣ ሰውነትን ሊደግፍና ስብዕናን ሊያንጸባርቅ ይችላል። የፋሽን ትሬንዶች በየወቅቱ ቢቀያየሩም እያንዳንዱ ጫማ ግን ጊዜ የማይሽረውና ለእያንዳንዱ ሴት ቁምሳጥን አስፈላጊ ነው። አንዳንዴ ቤታችን ቢፈተሽ ተመሳሳይ ጫማ ብቻ ነው ያለን። ስታይላችንን ከፍ ለማድረግ የተለያዩ ጫማዎችን መቀላቀል ይኖርብናል። የሚያስፈልጉንን ጫማዎች እንመልከት። አንደኛ፣ ክላሲክ ባሌ ፍላት። ባሌ ፍላትስ አንዲት ሴት ሊኖራት ከሚችላቸው በጣም ተግባራዊና ውብ ጫማዎች አንዱ ናቸው። ምቹ፣ ቀላልና ለማንኛውም ተራ ወይም ከፊል ኖርማል ዝግጅቶች ተስማሚ ናቸው። እነዚህ ጫማዎች ወደ ስራ ስትሄዱ፣ ለጉዳይ ስትወጡ ወይም ለተለያዩ ቀጠሮች መጠቀም ትችላላችሁ። እንደ ጥቁር፣ ክሬም፣ ቡኒ፣ ቤጅ ያሉ ቀለሞች ለማንኛውም ልብስ ተስማሚ ናቸው። ከጂንስ፣ ከቀሚስ፣ ከጉርድና ከሱሪ ጋር በጥሩ ሁኔታም ይሄዳሉ። እነዚህ ጫማዎች ለምን አስፈላጊ እንደሆኑ እንመልከት። ለረጅም ሰዓታት ምቾት ይሰጣሉ። ከማንኛውም ልብስ ጋር ለማጣመር ቀላል ናቸው። በተጨማሪም ጊዜ የማይሽረው ሴትነትን ያላብሳሉ። ሁለተኛ፣ ምቹ ስኒከሮች። እያንዳንዷ ሴት ቢያንስ አንድ ጥንድ ስኒከር ያስፈልጋታል። ዛሬ ስኒከሮች ለስፖርት ብቻ አይደሉም፣ የዕለት ተዕለት ፋሽን አካል ናቸው። ነጭ ወይም ኒውትራል ቀለም ያላቸው ቀለል ያሉ ስኒከሮች ከጂንስ፣ ከቀሚስ፣ ከጉርድና ከሱፍ ልብሶች ጋር ጭምር ይሄዳሉ። የእግራችሁን ጤንነት እየጠበቁ ዘመናዊና ዘና ያለ መልክ ይሰጧቸዋል። አሁን ላይ ደግሞ ቆንጆ የስኒከርስ ጫማ አማራጮች አሉ። ስኒከሮች ለእግር ጉዞና ለዕለት ተዕለት እንቅስቃሴዎች ተመራጭ ናቸው። ቆንጆና ፕራክቲካል ናቸው። ለእግር ጤንነትና ምቾት የሚሰጡም ናቸው። ሶስተኛ፣ መካከለኛ ተረከዝ ያላቸው ጫማዎች። ክላሲክ የሆኑ ተረከዝ ያላቸው ጫማዎች በተለይ ለስራ ወይም ለትልልቅ ስብሰባዎች፣ ፕሮግራሞች አስፈላጊ ናቸው። የተለየ ምክንያት ከሌላችሁ በስተቀር በጣም ረጃጅም ተረከዝ ጫማዎች አያስፈልጋችሁም። መካከለኛ ተረከዝ ያላቸው ጫማዎች ውብና ምቹ ናቸው። ጥቁር ወይም ክሬም፣ ኑድ ቀለሞች ከቢሮ ልብሶችና ከፎርማል አልባሳት ጋር ለመልበስ ተመራጭ ናቸው። ለተለያዩ ፕሮግራሞችም ይሆናሉ። እንደ ኪትን ሂልስ፣ ስሊንግ ባክ ያሉ ጫማዎች ተጠቃሽ ናቸው። ሙያዊ ወይም ፕሮፌሽናል እና የተሟላ መልክ ይሰጣሉ። የሰውነት አቋምን ያሳምራሉ። ለፎርማል ዝግጅቶችም ተስማሚ ናቸው። አራተኛ፣ አንክል ቡትስ። አንክል ቡት ቆንጆ፣ ፕራክቲካል እና ለቀዝቃዛ ጊዜያት ወይም ለበልግ ምርጥ ናቸው። ከጂንስ እና ከጉርዶች ጋር በጥሩ ሁኔታ ይሄዳሉ። እንደ ጥቁር፣ ቡናማ ወይም ታን ያሉ ቀለሞችን ምረጡ። ደማቅ ቀለማትን የምትወዱ ከሆነ ዳርክ በርገንዲዎችን ሞክሯቸው፣ በጣም የሚያዘንጡ ናቸው። ለዕለት ተዕለት ውሎ ጠፍጣፋ ወይም ዝቅተኛ ተረከዝ ያላቸውን ምረጡ። ከፊት ለፊታቸው ሹልና አራት ማዕዘን የሆኑት አሁን ላይ ተወዳጅ ናቸው። እነዚህ ጫማዎች ለምን አስፈላጊ ናቸው? ፋሽንና ተግባራዊነትን ያጣምራሉ። ለተለያየ አለባበሶችም ተስማሚ ናቸው። አምስተኛ፣ ምቹ ሳንድሎች። ጥሩ ፔር ሳንድል በተለይ በሞቃታማ አየር ሁኔታ ውስጥ የግድ አስፈላጊ ነው። ጠፍጣፋ ተረከዝ ያላቸው ሳንድሎች ለዕለት ተዕለት ውሎ፣ ለጉዞና ለመዝናናት ምቹ ናቸው። ለሁሉም አለባበስ ተስማሚ ናቸው። ጥራት ያላቸውን ጫማዎች ምረጡ፣ ለረጅም ጊዜ እንድትገለገሉባቸው። የእግር ህመምን ለማስወገድ ጥራት ካለው ቁሳቁስ የተሰሩና ለእግር ምቾት የሚሰጡ መሆናቸውንም አረጋግጡ። ሳንድልስ አየር የሚያስገቡና ምቹ ናቸው። በተለይ ለሞቃት አየር ሁኔታና ለበጋ ተስማሚ ናቸው። ለመልበስም ቀላል ናቸው።
ከቀሚስ ከጂንስ ጋር በደንብ መጣመር የሚችሉ ከቁም ሳጥን ውስጥ መጥፋት የሌለባቸው ናቸው። እነዚህ ጫማዎች ስትለብሱ የእግር ጥፍራችሁ በጥሩ ሁኔታ የተጸዳ ጥፍራችሁ የተሰራ መሆኑን አረጋግጡ፣ ምክንያቱም ውበትን ስለሚቀንስ። ስድስተኛ ሎፈርስ። ሎፈርስ ምቾትን ከዝነጣ ጋር ለሚፈልጉ ሴቶች ምርጥ ናቸው። ለስራ ወይም ለዘመናዊ ለካዥዋል አለባበስ ተስማሚ ናቸው። ከሱሪዎች ከጉርዶች አልፎ ተርፎም ከሙሉ ቀሚሶች ጋር ቆንጆ ሆነው ይታያሉ። ሎፈርስ ጊዜ የማያልፍባቸው መሰረታዊ ለቁም ሳጥን ከሚያስፈልጉ ጫማዎች ውስጥ አንዱ ናቸው። ሎፈርስ እንደ ምቾታቸውና ዘመናዊነታቸው አልተወራላቸውም ብዬ አስባለሁ። የሎፈሮችን አስፈላጊነት እንመልከት። በጣም ምቹ፣ ፋሽን፣ ታይምለስ፣ ስንለብሳቸው በቀላሉ የሚገቡና የሚወጡ ናቸው። ዘመናዊና ዘናጭ መልክ ላለባበሳቸውም ይሰጣሉ። ስምንተኛ ረጃጅም ቡትስ ጫማዎች ወይም ኒሃይ ጫማዎች። እስከ ጉልበት የሚደርሱ ቡትሶች መጀመሪያ ላይ ጥቅም ላይ የዋሉት አስቸጋሪ ሁኔታዎችን መቋቋም እንዲችሉ ነበር። እነዚህ ቡትሶች ለአገልግሎት ብቻ ከሚውሉ ቁሳቁሶች ወደ ፋሽን መገለጫነት ተቀይረዋል። የፋሽን ትሬንዶች እየተቀየሩ ሲመጡ ዲዛይነሮች እነዚህን ቡትሶች በተለያዩ ቁሳቁሶች፣ የተረከዝ ከፍታዎችና ቅርጾች በአዲስ መልክ ቀይረዋቸዋል። ለረጅም ዘመናት ቡትሶች የጥንካሬና የፋሽን መገለጫዎች ናቸው። ለአለባበሳችሁ የተለየ ቅርጽ ይሰጣሉ። በተለይ ከአጫጭር ጉርዶች፣ ከአጫጭር ቀሚሶችና ከጅንስ ሱሪዎች ጋር በጣም ያምራሉ። እነዚህ ጫማዎች የሚያምርና በራስ የመተማመን መልክ ይሰጣሉ። ለቀዝቃዛ ወራት፣ ለምሽት ጊዜ ለእግሮቻችሁ ሙቀትና ምቾት የሚሰጡ ናቸው። በተጨማሪም ጊዜ የማይሽራቸው የፋሽን መገለጫዎች ናቸው። ዘጠነኛ ለልዩ ዝግጅቶች የሚሆኑ ውብ ተረከዝ ያላቸው ጫማዎች። እያንዳንዷ ሴት እንደ ሰርግ፣ ድግስ ወይም ልዩ የራት ግብዣዎች ላሉ ዝግጅቶች የሚሆን ቢያንስ አንድ ጥንድ ውብ ተረከዝ ያለው ጫማ ሊኖራት ይገባል። እነዚህ ጫማዎች ሁልጊዜ የማይለበሱ ቢሆኑም ጊዜያቸው ሲመጣ ግን አለባበሳችሁን ሙሉና ውብ ያደርጉታል። እነዚህ ጫማዎች ለምን አስፈላጊ ሆኑ? በራስ መተማመንና ውበትን ይጨምራሉ። ለበዓላትና ለትልልቅ ዝግጅቶች ተስማሚ ናቸው። ማንኛውንም ልብስ ከፍ ያደርጋሉ። ለሰውነታችሁ ቁመት በመጨመር ረጅምና የተስተካከለ ቁመናን ለመስጠት ይረዳሉ። በመጨረሻም የምናየው ስለ ስቴትመንት ጫማዎች ነው። በፋሽን ዓለም ውስጥ የፋሽን ትሬንድ ይመጣል ይሄዳል። ነገር ግን አንዳንድ አልባሳት የአንድን ሰው ገጽታ በቅጽበት የመቀየር ልዩ ብቃት አላቸው። ከነዚህ መካከል ልዩ ትኩረት የሚስቡ ጫማዎች ወይም ስቴትመንት ሹዝ አንዱ ናቸው። የግል የፋሽን ስታይላችሁን ለማሳደግ ከሁሉ ውጤታማና አስደሳች ከሆኑ መንገዶች አንዱ ናቸው። ደማቅ ባለቀለም ያጌጡ ወይም ለየት ያለ ቅርጽ ያላቸው ቢሆኑም እነዚህ ጫማዎች የሰዎችን ትኩረት በመሳብ አለባበሳችሁን የማይረሳ እንዲሆን ያደርጋሉ። ስቴትመንት ሹዝ ምንድን ናቸው? እነዚህ ጫማዎች የአንድ ሰው አለባበስ ዋና ትኩረት ማዕከል እንዲሆኑ ተደርገው የተሰሩ ናቸው። አብዛኛውን ጊዜ ከሚከተሉት ጎልተው የሚታዩ ባህሪያት መካከል አንዱ ወይም ከዛ በላይ ይኖራቸዋል። አንደኛ፣ ደማቅና ጎልተው የሚታዩ ቀለሞች እንደ ኒዮን ወይም የሚያብረቀርቁ የሜታሊክ ቀለሞች አሏቸው። ሁለተኛ፣ ለየት ያሉ ቅርጾች፣ ጥበብ የታከለባቸው ተረከዞችና የተጋነኑ ቅርጾች ሊኖራቸው ይችላል። ሶስተኛ፣ ጌጣጌጦች፣ ክሪስታሎችና ትልልቅ ሪባኖች፣ አብረቅራቂ ነገሮች ሊኖራቸው ይችላል። አራተኛ፣ ምስሎች፣ የእንስሳት ቆዳ ምስሎች፣ ለምሳሌ በጣም የተለመደው ሊዮፓርድ ፕሪንት ይጠቀሳል። እነዚህ ጫማዎች ከአለባበሳችሁ ጋር ተደብቀው ከመቅረት ይልቅ ጎልቶ በመውጣት ማንነታችሁን በጉል ይናገራሉ። ስቴትመንት ጫማዎች የሚያስፈልጉት አሁን ላይ ያለው የፋሽን ዓለም ይበልጥ ወደ ቀላልነት ወይም ሚኒማሊዝም እና ምቾት እያዘነበለ ባለበት ወቅት ፍጹም ሚዛንን ለመጠበቅ ስለሚረዱ ነው። ለሁሉም ሁኔታዎች መሆናቸው፣ ለምሳሌ ለልዩ ዝግጅቶች በደማቅ ሁኔታ መልበስ ወይም ለዕለት ተዕለት ውበት ከተራ ልብሶች ጋር ማጣመር መቻላቸው ይጠቀሳል። ጥሩ የጫማ ስብስብ ማለት ብዙ ጫማ መያዝ ማለት ሳይሆን ትክክለኞቹን ጫማዎች መያዝ ማለት ነው። ምቾት፣ ጥራትና ለተለያዩ ቦታዎች ማገልገላቸው ሁልጊዜ ቅድሚያ ሊሰጣቸው ይገባል። ጊዜ የማይሽራቸው የጫማ አይነቶች ላይ ኢንቨስት ስታደርጉ ገንዘባችሁን ትቆጥባላችሁ፣ እንዲሁም ልብስ በምትመርጡበት ጊዜ ጭንቀትን ታስወግዳላችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። የምለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ርዕስና ቪዲዮ እስከምንገናኝ ሰላም ቆዩኝ።